ሰው እንደሌላ ሰው ባህሪ ይኖረዋል እንዴ? አይኖረውም እኮ እንዴ። ሰው እንደራስህ አትገምትም። ባልዋለበትም አታውለው። የምትነቅፈበት ነገር ሊኖር ይችላል፣ ንቀፈው። ከዛ ውጭ ግን ከጃኒ ጋር ባለው ህይወት ከከሌ ጋር ሄዶ ነው ከከሌ ጋር ሄዶ ነው ነውር ነው። አጠቃላይ ትልልቅ ሰዎች ናቸው በሙሉ እዚህ ጋር ያላችሁ ሰዎች። በሌላ ነገር ብትወዩ ወይም በሚሰራው ስራ ብትወቅሱት መልካም ነው፣ ያጠፋው ነገር ካለ። ይሄ ግን አንደኛ የዛችንም ልጅ ህይወት አታበላሹባት። እጮኛ ለምሳሌ መቀሌ ላይ ቀለበት ያሰረችው ኦኬ እኔና ሲጀምር ዲላን ቤት ወደ አዲስ አበባ ልንገርህ ማሬ፣ ዲላን ቤት ወደ አዲስ አበባ ሲመጣ ተጋብዛ መጣለች። አዲስ አበባ 100% እውነቴን ነው የምነግርህ። ቤተሰብ ነች። በጣም ስለተሰማኝ ነው ገብቼ ስላስገባችሁኝ በጣም ነው ማለት አይ ምን ችግር የለም። አንቺ እዚህ ቤትም ዝም ብሎ ሰው ቆይ ውይይት ስለሆነ ቆይ መታወቂያ ምናምን ሳይሆን ወልሽ አንደኛ ነገር ልክ ነሽ ያልሽው ነገር ቀለበት አስራለች አልሽው ልክ ነው። ግን አንቺ ያላወቅሽው ነገር ደግሞ ሌላ ነገር ደግሞ አለ። ምክንያቱም ከጃኒ ጋር ከሌላ ሰው ጋር አዳምጪኝና ላውራና አንቺ ደግሞ አንቺ ጋር ያለውን ደግሞ መረጃ ከኔ ጋር ማይገጣጥም ከሆነ ደግሞ ልክ ነሽ፣ ያንቺን እንሰማለን። አንደኛ ነገር እሷና እሱ የተገናኙት ዲለን ከመጣ በኋላ ነው። ዲለን ከመጣ በኋላ እሱ ነበር የሚያስተረጉም የነበረው። የዲለን ሚስት በእንግሊዝኛ ነበር የምታወራው። በመሀላቸው ያለውን ክፍተት እሱ ነበር የሚሞላ የነበረው በወቅቱ ያንን መረጃ እሱ ነበር መሀላቸው ያለውን ቋንቋ ለማን ነው የሚተረጉመው? ከጃኒ ጋር ጃኒ ጭራሽ አልነበረችም እሱ ጋር ሲያገናኛት። ኖ የቶቶ ፕሮግራም ላይ ነበረች ነው ላስረዳ። ቆየ ነበር እኮ የነበሩበትን ሞመንት ልንገርህ። እንዴት ይሆናል? ጌታ ላስረዳ አይደለም እናቴ ቆይ እንጂ አይደለም እውነቱን ልንገርህ። ደስተኛ ነኝ አልሽ እኮ እንደዛ አይደለም። መጀመሪያ ሲመጡ ለምን አንደማመጥም? ጃኒ ያለበት የእኛንስ መረጃ ወስደሽው መረጃው ትክክል ነው። ቆይ እንጂ አንድ ጊዜ የነበረችበት እንደዛ አይደለም። አንደኛ ነገር ሀሳቡ ሰምተሽ መልስ ብትሰጪ ነው እኮ የሚሻለው እንጂ አንቺ አይቻልም ካልሽማ እንዴት ሊሆን ይችላል? እኛ ጋርም ያለውን መረጃ ውሸት ነው ውሸት አይደለም፣ እውነት ነው እውነት አይደለም፣ ህዝብ ኢትዮጵያ ህዝብ ይፈርደናል። ችግር የለውም። ሰው ሁሉ እየሰማ ነው ያለው። እንደውም የዚህ ቤት ሪከርድ በየቦታው እየዞረ ነው ያለው እና ጥሩ ነው። ይሄም ምንድነው ያለውን ሰው ኢትዮጵያዊም እንዲያውቀው ነው። ለምን አንደኛ ስለምንወዳቸው ነው፣ ሌላ ታሪክ የለውም። ለእኛ ሞዴሎቻችን ናቸው ብለን ስለምናስባቸው፣ እንዲሁም ደግሞ በአጠቃላይ ተስማምተው ቢኖሩ በፍቅር የምንወድ ሰዎች ነን እዚህ ውስጥ ያለነው እንጂ ከማንም ጋር ጥላቻ ከማናቸውም ጋር የቅርብ ግንኙነትም የለንም፣ የማናቸውም ጠላትም አይደለንም። ግን ያው እንደ ማንኛውም ማህበራዊ ህይወት ላይ የሚያጋጥማቸው እንደ ታዋቂ ሰዎች በእነሱ ጉዳይ ላይ ነው እያወራን ያለነው። ስለዚህ እሷ በወቅቱ በነበረው ዲለን ከመጣ በኋላ ተገናኝተው ነበረ። የት ነው አንቺ ታውቂዋለሽ የት እንደተገናኙ። ተገናኝተው እኔ ቦታ አልጠቀስኩልሽም። ተገናኝተው በነበረበት ሰዓት ላይ ከእሷ ጋር ሲያወሩ በነበረበት ሰዓት ላይ እሷና ሁለቱም ሴቶቹ መግባባት አልቻሉም። ያኔ አዶናይ ነበር የሚያወራት የነበረው፣ መሀል ላይ ያስተረጉም ነበር። ይሄ ጥሩ እኮ ነው። ታዲያ መልካም ነገር እኮ ነው ያደረገው። እኔ ያልተመቸኝ ምንድን ነው ያልገባኝ ነገር የቱ ጋር ነው ያገናኛቸው? የቱ ጋር ነው ያወሩት? ያልተሰረጉምላት የትኛው ፓርት ላይ? እንዴት አይነት ነገር ነው? ተገናኝተው እኮ ነው እያልኩሽ ያለሁት። እየቀለድክ ነው ግን ስላስገባችሁ እኛ አመሰግናለሁ። ነው አይደለም? አንደኛ ነገር እህታችን አንቺ በእንደዚህ አይነት ድርቅ በማለት የእሷን ሀቅ ልታወጪ፣ ምክንያቱም ለምን ቤተሰብ ስለሆነ አንደኛ ዜማ እኮ ልነግርሽ እኮ ነው። አዳምጪ እህታችን። አንደኛ ዜማ ማመልከቻ አስገብቶ ጉዳዩ እየታየ የነበረው አንተ እኮ ጓደኛ አለህን ያለችው መጀመሪያውን ሪከርዱ አለናውጣ አንተ እኮ እባክሽ አንድ ጊዜ እባክሽ እህታችን እንተንፍስ እንጂ ሀሳባችን ታዲያ እንዴት ነው የምንተነፍሰው? ቤት በር እንለፍ። አንተ ባለትዳር ነህ፣ አንተ ጓደኛ አለህ እና በዛ ላይ ደግሞ ታዋቂ ነህ፣ ኢትዮጵያ ሕዝብም ስለሚያውቅ ይቅር ምናምን ስትለው ነው አይሆንም ችግር የለውም አለ። ከዛ ኦኬ እርግጠኛ ነህ ስትለው በቃ እንደዛ ከሆነ እኔም የራሴን ቀለበት መልሰዋለሁ ነው ያለችው። ቃል በቃል ያው አውዲዮ አለ ማውጣት ትችላለህ። ይሄንን የተናገረው ቅድም ራሱ ፎቶውን ራሱ እያሳየን ነበረ ቲክቶክ ላይ እዛ እንዳለች። እንዴት አሁን እሷ የእሷን አሁን ማመን ትንሽ ከባድ ነው፣ ግን ያው እንይዘዋለን። በእሷን በኩል ያለውን ነገር እናረጋግጣለን። አይሻልም? አሁን ሰው ምንድነው በብዛት ያው ከኔ እረዳለሁ እኮ የኛ ኢትዮጵያውያን ካለን መልካም ነገር ካለን ጥሩ ነገር ስለ ሰው ጥሩ ከማሰብ ሁላችንም በዛ መስመር ላይ ነው ያለነው።
መልካም ነገሮችን ከማሰብ ነው እንደዚህ የምንጨነቀው። ግልጽ እኮ ነው። ግን አዶናይ በወቅቱ ማመልከቻ ሲያስገባ ይህንን የአንተ ማመልከቻን ውድቅ አደረገችው እሷ። ለምን? አንተ ጓደኛ ስላለ እንደዚህ አይነት ነገር አቁም ነው ያለችው። ከዛ አይ እኔ እንደዚህ የምትይኝ ከሆነ በቃ እኔ እንደምንም ብዬ ከእሷ ጋር ያለኝን ግንኙነት ወደ መለያየቱም እየሄድን ስለሆነ በቃ እኔ አበላሸዋለሁ፣ እስከዛ ድረስ ጠብቅኝ አላት። እርግጠኛ ነህ ስትለው አዎ። ከዛ እሷ ያኔ እንደውም እሷ እንዴት አድርገሽ ነው የምትመልሽለት ቀለበቱ ስትይ እኔ ምክንያትም አይጠፋኝም፣ ሴት ልጅ እኮ ብልሃት ታውቃለች ነው ያለችው። ቃል በቃል ሴት ልጅ ብልሃት አታጣም። ስለዚህ እኔ እንዴት አድርጌ እንደመለስ እሱ የኔ ቤት ስራ ነው አትጨነቅ ነው ያለችው። ከዛ መለሰች። ኢትዮጵያ ውስጥ የሚገናኙ ከሆነ ድጋሚ ሊፎገሩ ስለሆነ ምን ይደረግ ተባለ። ፕላን ነው የወጣው። ወዲያውኑ ቀጥተኛ ፕላኑ ዱባይ ላይ እንገናኝ የሚል ሀሳብ መጣ። ዱባይ ላይ ይኸው አይናችን እያየ እኛ እስከዛሬ ስናወራ የነበረው ውሸት መስሏችሁ ከሆነ ዛሬ ዱባይ ላይ ከሌለ ይኸው እናንተ እንግዲህ ፍረዱ። እና እውነትን ሁላችንም እያየን ለሀቅ ብንቆምስ? እኔ አልፈልግም አሁን እሷና እሱ እንዲደባበሩ። የኔ ምኞት ካላችሁኝ በግል ሁለቱም አንድ ላይ እንዲሆኑ ነው የምፈልገው። እኔ ምን አገባኝ እኔ ከሌላ ሰው ጋር ከሚገናኝ። ጃዬ ያለች መጀመሪያም በእሷ ነው ያለፈለት እሱ የሚሉ ወገኖች አሉ። አንዳንዶቹ ደግሞ 1.8 ሚሊዮን ይዞ ፎሎወር ወደ ኢትዮጵያ ሲገባ በሱ በኩል ነው እሷ ያለፈላት ይላሉ። አንዳንድ ሰዎች ደግሞ እሱ በጣም ታዋቂ ስለነበረ እሷ ግን የኢትዮጵያ ውስጥ በጣም በማቀፍ እና የማቀፍ ሰዎችን ኢትዮጵያውያንን አንድ ላይ የማድረግ የክፍለ ሀገሩ በተለያየ ቦታ ላይ የሄደች ሰዎችን ኢትዮጵያውያንን በማቀፍና ፍቅር በመስጠት እየታወቀች ነበረ። እሱ ደግሞ የኔ ቆንጆ በሚለው ነገር ብዙ ሴቶች ውስጥ ልብ ውስጥ ገብቶ ስለነበረ በወንዶቹም ደግሞ የቤተሰቡ ደስታ በእጆ ነው በሚለው ማስታወቂያው ሁሉም ሰው ያውቀው ነበረ። ታስታውሱ ከሆነ የቤተሰቡ ደስታ በእጆ ነው የሚል የራሱ የሆነ የህይወት ተመክሮን ይዞ ያስረዳ ነበረ። በዛ ወንዱም ሴቱም ሁሉም ይወደው ነበረ። ሁላችንም ገርሞን እንደዚህ አይነት ኮንፊደንስ ያለው ወንድ ደግሞ ከየት መጣ ደግሞ የራሱን ነውሩን እያወጣ አደባባይ ላይ የሚናገር ተብሎ ሁላችንም ቀረብ ነው አየነው። በቃ ኢትዮጵያ ህዝብም ያው ሲያየው ኢትዮጵያ ህዝብ ደግሞ ሲያሞግስ ሲያነሳም አንዴ ነው አነሳ ነው ሁላችንም አንስተን አስቀመጥ ነው። የተቀመጠበት ቦታ ላይ ተቀምጧል። አሁን ምንድነው የሱ ዝና የሷ ዝና ሳይሆን በመሃላቸው የተፈጠረው ነገር ግን ለዛሬ ለሁለቱ ዱባይ ለመገናኘት አስተዋጽኦ አድርጓል። በተለይ ዲለን ከመጣ በኋላ ያቺ እንግሊዝኛ ያመጣችው ጣጣ ነው እዚህ ጣጣ ውስጥ የከተተቻቸው። እና ሌላ ተሳስቶ ያላወራ ሰው አለ እንዴ? ሃሽታግ ነሽ ቢራቢሮ መጥሻል ወይ? ለቢራቢሮ ድል እንስጣት። ሃሽታግ ቢራቢሮ ናት። ሃሽታግ ቢራቢሮ ቀጥል። ሌላም ቢራቢሮ አለ። እኔ ስር ቢራቢሮ ሌላ አለች እኔን አይደለም። እና እሺ አሜን። ረጅም አብሬዋ ተበላሽቷል። እሺ ቢራቢሮ እየቀጠለ ነው። እሺ ነው የታወቀችው ለምትለው ጃ ሲጀመር በእሷ አይደለም የታወቀችው በራሷ ነው። በራሷ ጥረት ነው የታወቀችው። ገባ። በዛ ላይ ደግሞ የኢትዮጵያ ሰው ሲያንቋሽሸው ሲረግጠው ምን ሲለው እሷ ነበረች ከጎኑ። እሷ ናት ከጎኑ ሳትለይ የታወቀችው። ምን አድርጋ ነው የታወቀችው? በራሷ በማቀፍ። ቆይ ብራዘር ቆይ አንዴ ብላክ አንዴ ጊዜ ቢስትሮክ ሀሳቧን ትስጥና ችግር የለውም አብሽር ታውራ። እሺ ቀጥይ። አይደለም ጊፍተር እየሰጠናት አይደል የታወቀችው? ምንድነው በራሷ የምትታወቀው? አዎ አይ ቆይ አንተ ትሰጣለህ አስተያየት፣ እንደዛ ነው የሚሻለው። ቆይ ታውራና ታውራለሽ። ገብታችሁ እንኳን ሀሳባችሁን በስነ ስርዓት ለማስረዳት ሞክሩ። ምንም ችግር የለም እኮ ሀሳብ በሀሳብ ቻሌንጅ መደራረግ ምንም ችግር የለም። እኔ የምወደውን በግድ ውደዱልኝ አይባልም። ኦኬ አንድ ሁለተኛ ደግሞ 36 ሰዎች አላችሁ ግቡ። እሺ ያ 36 ሰው አለ ተሰራዩ ሁላችሁም ቻሌንጅ ያደርጋችሁ ግቡ። ሀሳብ ለሀሳብ ቻሌንጅ መደራረግ ፖዚቲቭ ምንም እንትን የለውም እኮ። አንድ ሁለተኛ እነዚህ ሰዎች ፐብሊክ ፊገር ናቸው።